አሁን የሚያዳምጡን የሚያዩን ሰዎች ይሄን ወስደው ፕራክቲካል ማድረግ አለባቸው። የሚናገሩት ነገር አስበውበት መናገር አለባቸው። ምንድነው የሚያመጣው ነገር? ኮንሲኩዌንሱ ምንድነው? ውጤቱ ምንድነው? ትንሽ አለመቸኮል፣ ለመስማት የፈጠንክ ለመናገር የዘገየህ አንደበት እሳት ነው ይላል። ያቃጥላል፣ ጫካውን ያቃጥላል ይላል። አንደበት እሳት ነው። ወዳጁን የሚንቅ አእምሮ የጎደለው ነው፣ አስተዋይ ግን ዝም ይላል። ለመናገር ጊዜ ያለው ይላል መክብብ። ደግሞ ዝም ለማለት ደግሞ ጊዜ ያለው። ስትናገሪ ያንን ሰው የሚያለመልም ነገር ስትናገሪ ጀነሮሲቲ ነው እሱ ራሱ። እኔ አሁን ኮምፕሊመንት ማድረግ እወዳለሁ፣ ሰዎችን አፕሪሼት አደርጋለሁ። አንድ መድረክ ላይ ከሌሎች ሰዎች ጋር ከተጋበዝኩ መጀመሪያ ስለነሱ ጥሩ ነገር ሳልናገር አልጀምርም። ሊፍት ውስጥ እርጉዝ ሴት ካገኘው አንቺ እርግዝና እንዴት ነው የሚያምርብሽ ነው የምልህ። አትረባም፣ አትጠቅምም፣ አንተ ጎበዝ አይደለህም ብለን የምንናገራቸው የሚጎዱ የሚሰብሩ ነገሮች፣ ከዛ የእርግማን ቃሎች፣ እርግማን ስንናገር፣ ስድብ ስንናገር፣ እነዚህ ደግሞ ሰባሪ ናቸው። አሁን ስልክ ለምንድን ነው ያላነሳሽው ብሎ ከጮኸባትና ከበጠበጠ ሀገሩን አስቸጋሪ ነው። ስድብ ቃላቶችን እናስወግድ። ብሔርን የሚተናኮሉ ሃይማኖትን የሚተናኮሉ ነገሮችን እናስወግድ በፍጹም። መጀመሪያ ዘፍጥረት ላይ እግዚአብሔር ሲፈጥር ምንድን ነው ያደረገው? ተራራውን እንደዚህ ቀረጸ። እንደ አርኪቴክት ዩኒቨርሱን እቺን ኮከብ እንዲላርጋት ብሎ ነው የፈጠረው አይደለም። ቃል ነው የተናገረው። እግዚአብሔርም ብርሃን ይሁን አለ፣ ብርሃን ሆነ። ቃል ነው የተናገረው። just like that። ከዛ ምድር በሙሉ በውሃ የተሸፈነች ነበረች። እግዚአብሔርም ውሃው ወደ አንድ ቦታ ይሰብሰብ አለ። ከዛ ውቅያኖስ አገኘች። የብሱ ይገለጥ አለ፣ ተናገረ። ከዛ የብሱ ተገለጠ። ምድር ፍሬ ያለው ዛፍ ታብቅል፣ ቡቃያ ያለው ሳር ታብቅል ብሎ ተናገረ። በቀለ። ውሃው እንትን የሚንቀሳቀሱ ይፍጠር አለ፣ ተናገረ፣ ሆነ። ከሰማይ ጠፈር በታች ከምድር በላይ ወፎች ይብረሩ አለ። የፈጠረው በቃላት ነው እና ቃላት እየተናገረ ነው የሰራው። ዩኒቨርስን የሰራው ቃላት እየተናገረ ነው እና የቃልን ኃይል ታያለሽ። እሱ የሱ የአምላክ ቃል ነው። ቃል ተናግሮ የሌለ ነገር ይሁን ሲል የሌለ ነገር አውት ኦፍ ናቲንግ ይመጣል ማለት ነው። ከዛ ቃል ራሱ ደግሞ ክርስቶስ ልጁ ራሱ ቃል ነበር የሚባለው። ቃል መጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። በኋላ ቃል ስጋ ሆነ፣ ኢንካርኔሽን ይባላል እሱ። ስለዚህ ቃል ነው። ወደ መጽሐፍ ቅዱሱ ደግሞ ስንመጣ ስለኛ ሲናገር መጀመሪያ እንዴት አስቸጋሪ እንደሆነ ይናገራል። አንደበት እሳት ነው ይላል። ያቃጥላል፣ ጫካውን ያቃጥላል ይላል። አንደበት እሳት ነው። ሰው ፈረስን መግራት ችሏል ልጓም አስገብቶ። ሰው መርከብን የሚያክል ነገር ወደ ፈለገው ነገር ማንቀሳቀስ ይችላል። ነገር ግን አንደበቱን ግን መግታት አልቻለም ይላል። ከዛ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ ያለ ከመሰለው አምልኮ ከንቱ ነው ይላል። ምን ማለት ነው? አንዲት ሴት ቤተክርስቲያን ሄዳ ዘምራ ጸልያ ጾማ ቤት ስትገባ ሰራተኛዋን ሙልጭ አድርጋ ከሰደበቻት አበላሸችው። ምንድነው እኛ አድርጎ የተባልነው? አንደኛ መጽሐፍ ቅዱስ ዝምታን ኢንካሬጅ ያደርጋል። አስተዋይ ግን ዝም ይላል። ወዳጁን የሚንቅ አእምሮ የጎደለው ነው፣ አስተዋይ ግን ዝም ይላል። ለመናገር ጊዜ ያለው ይላል መክብብ። ደግሞ ዝም ለማለት ደግሞ ጊዜ ያለው ይላል። ስለዚህ አስበን እንድንናገር፣ ዝም ማለት ባለብን ጊዜ ዝም እንድንል ያበረታታል። መናገር ያለብን ምንድን ነው? መጽሐፍ ቅዱስ ሲነግረን መናገር ያለብን በጨው እንደተቀመመ ይሁን ይላል። የሚያንጽ በጨው የተቀመመ ይሁን ይላል። የምትናገሩት ነገር ተቀምሞ ተዘጋጅቶ ጣፋጭ ሆኖ የሚወጣ እንጂ ክፉ ቃል ካፋችሁ አይወጣ ይላል እና መልካም ንግግርን ለማነጽ የሚጠቅም ይሁን ይላል። ያማረ ቃል እንደ ማር ወለላ ነው ይላል። እንደ ማር ለነፍስ የሚያለም ለነፍስ ጣፋጭ ነው፣ ለአጥንት ጤና ነው ይላል እና እንደ ማር ወለላ ነው ይላል። ስለዚህ የምንናገረውን ነገር እንድንጠነቀቅ እንድናስብበት ይነግረናል። ውጤት ደግሞ እንዳለው ይነግረናል።
አሁን ጌታ ራሱ ሲናገር ከውስጥ ከሆድ የሚወጣው እሱ የሚያረክስ እሱ ነው ያለው። ቃላት ናቸው የሚያረክሱት። ስለምትናገሩት ስለ እያንዳንዱ ቃል በፍርድ ቀን መልስ ትሰጡበታላችሁ ተብሏል። ሕይወትና ሞት በምላስ እጅ ናቸው ይላል። እንዴት ሲሪየስ እንደሆነ ነው የምታየው። ኮንሲኩዌንስ እንዳላቸው ቃላቶቻችን ያሳያል። እና የፈውስ ቃል የሚባሉት እንደዚህ የሚያንጽ ኮምፕሊመንት የሚደረግ የሚጠቅም ነገር ስትናገሪ፣ ያንን ሰው የሚያለመልም ነገር ስትናገሪ፣ ጀነሮሲቲ ነው እሱ ራሱ። እኔ አሁን ኮምፕሊመንት ማድረግ እወዳለሁ፣ ሰዎችን አፕሪሼት አደርጋለሁ። አንድ መድረክ ላይ ከሌሎች ሰዎች ጋር ከተጋበዝኩ መጀመሪያ ስለነሱ ጥሩ ነገር ሳልናገር አልጀምርም። ሊፍት ውስጥ እርጉዝ ሴት ካገኘው አንቺ እርግዝና እንዴት ነው የሚያምርብሽ ነው የምላት። ኮምፕሊመንት ነው ያቺ ቃል ገብታ ታሳምረዋለች። ከዛ ደግሞ ሪል ህመሞች ደግሞ ይፈወሱበታል። በሕክምና 2 ታማሚዎች ኖረውኝ እያከምኳቸው ይሄኛው እድናለሁ እፈወሳለሁ ብሎ የሚያምን ከሆነና የሚናገር ከሆነ ይሄኛው ግን አልቆልኛል፣ እኔ ዋጋ የለኝም፣ በቃ ምንም አይድንም ብሎ ካመነ ይሄኛው ይድናል። ይሄኛው ለመዳን ይቸገራል ኢቭን እየታከመ። ምክንያቱም ማይንዳችን ውስጥ የሚፈጠሩ ኬሚካልስ አሉና የፈውስ ቃላት ከአንደበታችን ለራሳችንም በሌሎች ሰዎችም ላይ የምናወጣው ቆንጆ ነሽ፣ ጤነኛ ነሽ፣ you are successful, you are doing good፣ በጣም ጥሩ ነው፣ እኔ ብሬንሽን አደንቃለሁ። እነዚህ ሁሉ የፈውስ ቃላት ናቸው። ያንን ሰው ኢንካሬጅ የሚያደርግ የሚያበረታታ መልካም ቃላቶች ናቸው ማለት ነው። የሞት ቃላት ደግሞ ቀደም ያልናቸው በጣም ዲስትራክቲቭ የሆኑ በራሳችን ላይ የምንናገራቸው ለኔ እኮ አይሆንልኝም እልሻለሁ፣ ሞክሬ እድሉ የለኝም እኮ ነው አይሆንልኝም እኮ እንዲሁ ነው በቃ ዘመን የሚያልፈው፣ ለነሱ ነው የሚሆን፣ ለኔ አይሆንም፣ አይሳካልኝም ብዬ በራሴ ላይ የምናገራቸው ቃላቶች አሉ እና የእውነትም ደግሞ እንደዛ ይሆናል። በሰዎችም ላይ ቅድም እንዳልነው አትረባም፣ አትጠቅምም፣ አንተ ጎበዝ አይደለህም ብለን የምንናገራቸው የሚጎዱ የሚሰብሩ ነገሮች፣ ከዛ የእርግማን ቃሎች፣ እርግማን ስንናገር፣ ስድብ ስንናገር፣ እነዚህ ደግሞ ሰባሪ ናቸው። እና ይህን ቶፒክ እንድታነሺ በማንሳትሽ ደስ ያለኝ ስታመጪው፣ አሁን የሚያዳምጡን የሚያዩን ሰዎች ይህን ወስደው ፕራክቲካል ማድረግ አለባቸው። የሚናገሩት ነገር አስበውበት መናገር አለባቸው። ምንድን ነው የሚያመጣው ነገር? ኮንሲኩዌንሱ ምንድን ነው? ውጤቱ ምንድን ነው? ትንሽ አለመቸኮል። እንደውም ምን ይላል? ለመስማት የፈጠንክ ለመናገር የዘገየህ ሁን ይላል። ስለዚህ አሰብ ማድረግ፣ እንዲህ ብላት ምንድን ነው ሊመጣ የሚችለው፣ እንዲህ ብል ምንድን ነው ሊመጣ የሚችለው ብሎ መጠየቅ። በጥናት ለዲቮርስ ለፍቺ ቁጥር 1 ምክንያት ነምበር 1 ቶፕ ሪዝኑ ኮሚኒኬሽን ችግር መግባባት ነው፣ በዓለም ዙሪያ ነው። ስለዚህ ቃላትን ማውጣት፣ ቃላትን መቀበል፣ ተግባቦት ኤክስቼንጅ የሚያደርጉት ነገር ነው። ከዛ ደግሞ ቤት ውስጥ በሚኖሩበት ጊዜ አንዳንድ የተፋቱ ልጆች እንዲገጥማቸዋል ትምህርታቸው ላይ እንዲህ ይባላል። እውነት ነው፣ ቺልድረን ኦፍ ዲቮርስ ይባላሉ። በኋላ ሲጠና ግን ከተፋቱት ሰዎች ይልቅ አንድ ቤት ውስጥ እየኖሩ ባልና ሚስት ሁሉ ጊዜ የሚጣሉ ከሆኑና የሚሰዳደቡ ከሆነ ኔጌቲቭ ኢነርጂ ቤቱን ከሞላው ልጆቹ ላይ ከፍተኛ ጭንቀት ነው የሚያመጣው። ስለዚህ አስበን መናገር፣ የሚጠቅም ነገር መናገር፣ ፖዚቲቭ ቲንከር መሆን፣ ከዛ ደግሞ ከፖዚቲቭ ቲንኪንግ የሚወጣ ደግሞ ፖዚቲቭ ንግግሮችን ብቻ መናገር። የማሳሩ ኢሞቶን ጥናት አይቻለሁ። the hidden message from water ነው እንደዚህ የሚል መጽሐፍ ነጻፉት። ኒውዮርክ ታይምስ ቤስት ሴለር ነበር። በኋላ ቻሌንጆች ነበሩት። ሲዩዶ ሳይንስ ነው ልክ አይደለም ብለው ተከራክረውታል። እኔ ግን ሳየው እንደው በጣም ነው የተገረምኩት። ምንድነው ያደረገው? በብርጭቆ ውሃ ያደርግና ብርጭቆ ላይ አይ ላቭ ዩ የሚል ቃል ጽፎ ይለጥፍበታል። ኦቨርናይት ያድራል ውሃው። ከዛ በረዶ እንዲሰራ ያደርገዋል። ክሪስታሎቹን ያያል። አይ ላቭ ዩ ብሎ የለጠፈበት በጣም የሚያማምሩ ናቸው። አይ ሄት ዩ፣ አይ ዋንት ቱ ኪል ዩ፣
እጠላሃለሁ ልገልህ እፈልጋለሁ ብሎ ደግሞ ይጽፍና ውሃው ላይ ይለጥፍበታል። ከዛ ያድራል ውሃው ወደ በረዶ ይለወጣል። ክሪስታሎቹን ሲያቸው አስቀያሚ ክሪስታሎች፣ ስብርብር ያሉ ጥምዝምዝ የተጣመሙ ክሪስታሎች። አሁን አይ ላቭ ዩ የተባሉት ውሃ የሚያማምሩ በጣም ጎበዝ ሰዓሊ የሳላቸው ስዕሎች ነው የሚመስሉት። ጥላቻ የተለጠፈባቸው ደግሞ ስብርብር ያሉ የተጣመሙ እና አስገራሚ ነበር የቃላትን ኃይል። ሌላ ያደረገው ደግሞ ጸሎት እንዲጸለይበት አደረገ። ውሃው ላይ የተጸለየበት ውሃ በኋላ በረዶ አድርጎ በማይክሮስኮፕ ሲያያቸው እነዛን ቅርጾቹን ያመጣውን ቅርጽ ማመን አትችልም እንዴት እንደሚያምሩ ካልተጸለየበት ውሃ። ስለዚህ ውሃ ቃላቶቹን ይቀበላል ማለት ነው። ፋሲኔቲንግ ነው። ቃላቶቹን ይቀበላል። በኋላ እንዳልኩሽ ተከራክረውታል። ሙዚቃ ሲከፍትና በሙዚቃ የተሰሩ በተለያየ ሙዚቃ ምን አይነት ቅርጾች እንደሚሰሩ አይቷል። አሁን በህይወት የለም። ያጠናው ጥናት ግን እጅግ በጣም አስገራሚ ነው። እኛ ራሳችን ውሃ ስለሆነ 60% ከዛም በላይ ምድር ራሱ አብዛኛው ውሃ ስለሆነ የምንናገረው ቃላት ምን ያህል ተጽዕኖ ያሳድራል በእኛ ላይ። ይህን ያህል በብርጭቆ ውሃ ላይ ይህን ያህል ለውጥ ካመጣ የምንናገረው ቃላት እጅግ በጣም በጣም ወሳኝ ነው። ሪሌሽንሺፕ ሲሆኑ መጀመሪያ እንዴት ኮሚኒኬት እንደሚያደርጉ ቁጭ ብለው መነጋገር አለባቸው። ሃው ቱ ኮሚኒኬት፣ ጀለሲን ማስወገድ፣ ቀናትን ማስወገድ፣ ትረስት መደራረግ፣ ከዛ ይቅርታ መጠየቅ መቻል፣ ታንኪዩ ማለት መቻል። እነዚህ ነገሮች የስልጣኔ ምልክት ነው። ሲቪላይዝድ መሆን ነው። ሲቪላይዝድ ስትሆኚ ይቅርታ ትጠይቂያለሽ። ማጥፋት አይቀርም ግን ይቅርታ ጠይቃለሁ። ለእያንዳንዷ ነገር ታንኪዩ ላለሁ። ስለዚህ መጀመሪያ አሁን ሪሌሽንሺፕ ላይ ያሉ ሰዎች ሲጀምሩት ገና እንዴት ተግባቦታቸው እንዴት እንደሆነ፣ ችግሮች ሲፈጠሩ እንዴት ሃንድል እንደሚያደርጉ፣ ምን ማድረግ እንዳለባቸው ማወቅ አለባቸው። ተናዶ ላይናገራት ቃል ይገባል። መናደድ፣ መሳደብ፣ የማይገባ ነገር እንደማይናገራት እሷም እንደዛው እንደማትናገረው ሲናደድ ራሱን አብርዶ ቀስ ብሎ ሊጠይቃት ይችላል። ስልክ ለምንድን ነው ያላነሳሽው ብሎ ከጮኸባትና ከበጠበጠ ሀገሩን አስቸጋሪ ነው። እነዚህ ኢንፍላማተሪ የሚባሉ ንግግሮች አሉ። ተቀጣጣይ የሆኑ የሚያቆስሉ ይሄዳሉ፣ ኢንፍሌም ያደርጋሉ፣ ደግሞ በጣም ይጓዛሉ። ፕሮቮካቲቭ የሆኑ ንግግሮች አሉ፣ የሚተናኮሱ ብሔርን የሚተናኮስ የሆነ ሃይማኖትን የሚተናኮስ ፕሮቮካቲቭ የሆኑ ንግግሮች አሉ። በኢትዮጵያ ፖለቲካ ታሪክ ስትመለከች አሁን የመጡት እነዚህ ንግግሮች ናቸው። እንዲህ ተብለን ነበረ፣ እንዲህ ተሰድበን ነበረ፣ እንዲህ ትሉን ነበረ፣ እንዲህ ይሉን ነበረ የሚል የሆነ ሰውዬ የተናገረው ነገር እዛ ጋር እሱ ነው ተከትሎ የሚመጣው። እዚህም ደግሞ ወደ አክሽን የሚለወጠው እኮ ንግግሩ ነው። ቅድም ቶት ወደ ወርድስ ይለወጣል፣ ወርድስ ወደ አክሽን ይለወጣል። ግድያው ምኑ የሚመጣው ከንግግር የተነሳ ነው። ፖለቲሽያንስም ማወቅ ያለባቸው የሚናገሩት ነገር ይከተላቸዋል። እንደ ዘበት ኢንተርቪው ላይ የተናገሩት ነገር ይከተላቸዋል። ኢትዮጵያ እናፈርሳለን ብሎ የተናገረው ነገር እንደሚቀጥለው 30 ዓመት ገና ይከተለዋል። ወይም ሌላ አንድ የተናገሯት ስቴትመንት ትከተላቸዋለች። እና በጣም ተጠንቅቀው ፖዚሽን ላይ ያሉ ሰዎች አስበው ካልተቻለ ያንብቡ፣ ጽሁፍ ጽፈው ቃለ መጠይቅ ላይ ምናምን ነው ትላልቅ ስህተቶችን የሚሰሩትና የማይችሉ ከሆነ በጽሁፍ ቢያነቡት ይሻላል። ከዛ ህዝቡም የሚናገረው ነገር ፌስቡክ ላይ ዩቲዩብ ላይ የሚናገሩት ነገሮች ጥንቃቄ አላቸው። አሁን ኢነርጂ አይደል? ቶትም ቃላትም ኢነርጂ ነው። ኔጌቲቭ ኢነርጂ አሁን አየሩን ይሞላዋል። እኔ በግሌ ሆን ብዬ ነው መድረኮች ላይ ስቆም፣ ቃለ መጠይቆች ላይ ስቆም ኢትዮጵያ የቃል ኪዳን ሀገር ነች፣ ትባረካለች፣ ገና እንበለጽጋለን፣ በጣም ከፍ ካሉ ሀገሮች አንዷ ነው ምን ሆነው ብዬ እናገራለሁ። ለነገሩ አምነዋለሁ። ማምነውን ነገር ነው የምናገረው። ግን ያ የምናገረው ነገር ቢያንስ ይሄ ኔጌቲቭ ኢነርጂውን እንዲያሸንፍ ነው የምፈልገው። ዩቲዩብ በጣም ስለሚታይ የምናገራቸው ነገሮች ፖዚቲቮቹ፣ ስለ ኢትዮጵያ የምናገረው ኢትዮጵያን መልካም ነን፣ የምንዋደድ ነን፣ ይሄ ጦርነት ይቆማል፣ ኢትዮጵያ ታድጋለች፣ ወደ ከፍታዋ ትወጣለች ብዬ እናገራለሁ። ፖዚቲቭ ነው፣ ኢነርጂ ነው። ስለዚህ መሪዎችም የፖለቲካ ፓርቲ የሚመሩ ሰዎች፣ ጋዜጠኞችም
ትንታኔ መስጠት ጥሩ ነው። መተቸት ያለበትን ነገር ፖዚቲቭሊ መተቸት ይችላሉ። ለምሳሌ ይሄ ልክ አይደለም ከምል ይልቅ ይሄ በዚህኛው መንገድ ቢሰራ የተሻለ ሴም ቲንግ ነው የምናገረው፣ ግን ፖዚቲቭ ነው የምናገረው። እንደሱ ብናረገው እና ያለውን አየሩ ላይ ያለውን አንዳንዴ እኮ መጥቶ ይጫንሻል። እንደዚህ ሀገሪቱ ላይ ያለው ነገር ይመጣና ቁጭ ልብሽ ያ የተነገሩ ኔጌቲቭ ነገሮች ናቸው እና ካመንበት ስለ ሀገራችን የምናገረው ነገር መልካም ይሁን፣ ተስፋ እንዳላት ይሁን። የስድብ ቃላቶችን እናስወግድ። ብሔርን የሚተናኮሉ ሃይማኖትን የሚተናኮሉ ነገሮችን እናስወግድ። በፍጹም እንደዛ ካረግን ቆንጆ ህይወት እንኖራለን።